ልጆቹ በአመት 2-3 እኔ ጋር ይመጣሉ። 8 ሰዓት ድራይቭ ነው ያሉት ማለት ነው። ከዛ አሁን ለክሪስመስ የሚመጡበት ጊዜ ነው። እኔ ግን በዛ ጊዜ ሆምለስ ነኝ ማለት ይቻላል፣ ቤት የለኝም። እነሱ ደግሞ በየቀኑ እየደወሉ ህጻናት ስለሆኑ ክሪስመስ አንቺ ጋር ነን አይደል? ክሪስመስ አዎ እያልኳቸው ነው። በመጨረሻ 15 ቀን ምናምን ሲቀረኝ ታመምኩ በቃ ማለት ይቻላል። ሶፋ ላይ ተኝቼ፣ የሰው ሶፋ፣ የጓደኛዬ ቤት ሶፋ ላይ ተኝቼ ሌሊት ቀሰቀሰኛል ጭንቀቱ። ገላበጣለሁ ምንድነው እያልኩ በኋላ እግዚአብሔር በትንንሽ ነገር ራሱ እንዴት እንደሚረዳሽ። እንደዚህ እየተጨነቅኩ ስልክ ተደወለና አንድ ከሌላ ስቴት ምን ትለኛለች፣ እቃ ከአዲስ አበባ መጥቶልኛል እባክሽ ተቀበይልኝ፣ ሰዎቹ ወደ ሌላ ስቴት ሊሄዱ ስለሆነ እቃውን አንቺ ጋር ይቀመጣለች። እሺ የት ነው ማገኘው እቃውን ስላት፣ ፀጉር ቤት አለ እዛ ቨርጂኒያ አካባቢ፣ እዛ ሂጂና እዛ እቃው ተቀምጧል ትለኛለች። እሺ ብዬ እዛ ሄድ ልጁ ያቀኛል፣ ቁጭ በይ ማኪያቶ ጠጪ ምናምን እያለ፣ ከዛ ማኪያቶ እየጠጣው እሱ ለሰው ነው የሚያወራው። እኔ ኢትዮጵያ ልሄድ ነው፣ አንድ ስቱዲዮ አለችኝ፣ ስቱዲዮዋን የሚከራይልኝ ሰው ባገኝ ለ6 ወር ምናምን ይላል። በመሀል ወሬውን አቋርጬው እኔ እከራያለሁ አልኩት። ከዛ እሺ አለኝ። ብር የለኝም የምሰጠው፣ ግን ያቀኛል ስልሽ ያው ምንም ቢሆን ማንነትሽን የሚያውቅ ሰው ማለ አይደለ፣ ኦኬ ችግር የለም ውሰጂ ብሎ ቁልፍን ሰጠኝ። ከፍቼ ስገባ ቤቱ ባዶ ነው፣ ምንም ነገር የለም ቤት ውስጥ። እቃው ከየት ይምጣ? ከዛ ምን ሆነ መሰለሽ፣ ግቢ ውስጥ ትልቅ ነው ግቢው፣ የአፓርትመንት ግቢ ያለ አይደለ፣ ኮምፓውንድ። የሆነች አሮጌ መኪና ነበረችና እሷን ዝም ብዬ እየዞርኩኝ የተጣለ እቃ እፈልጋለሁ እና ከጋርቤጅ ቆሻሻ መጣያ ከሱ ጎን ደግሞ አሜሪካን ሀገር ሁሉ ጊዜ የተበላሹ እቃዎች፣ የተሰበሩ እቃዎች ወይም የቤት እቃዎች የሚቀመጥበት ወይም የሚጣልበት ዳምፕስተር ይባላል፣ እዛ አለ። ከዳምፕስተር ጎን ሌላ እንትን አለ። እዛ ስዞር በጣም የምታምር ቀይ ሶፋ ከሩቅ አየሁ። ያቺን ቀይ ሶፋ በቃ ስጋ ያየ ድመት እንደዛ አይቋምጥም። በጣም ቆንጆ ባለ 3 እና ባለ 2 ቀይ ሶፋ ነው። ከዛ እስኪመሽ ጠበቅኩ ሰዎች እንዳያዩኝ፣ ያው ኩራቴም ደግሞ አለች። ሚድናይት እስኪሆን ጠብቄ ያንን ሶፋ ጎትቼ መኪና ከላይ ጎትቼ ከዛ ደግሞ አፓርትመንቴ ፊልም ነው የሚመስለው። 6 ሰዓት የጀመርኩ በአጠቃላይ እስከ 9 ሰዓት ከሌሊቱ ስጎትት። ደግነቱ የአሜሪካ ሶፋ እንደዚህ አገር ሶፋ እንጨት በእንጨት አይደለም፣ ትንሽ ይሻላል፣ ቀለል ያለ ነው። አስገብቼ ያችን እንትን ቀለም ምናምን አርጌ አክሰንት ግድግዳዋ ላይ ቀለም ቀብቼ ሶፋዋን አስቀምጬ ፍሬም ምናምን አርጌ ጠበቅኳቸው። ልክ ልጆቹ ሲመጡ በሩን ከፈት ሲያደርጉ ዋው ሆቴል ይመስላል። ማይ ጋድ ደስ ሲሉ ልጆች ደግሞ የሚደሰቱበት ነገር ትንሽ ነገር ነው። እንደዛ ሆነ። ከማል ግን ያቺን ክሪስማስ ጊዜ ቆንጆ ጊዜ አሳልፈን ወደ ትምህርት ቤታቸው ተሸኙ። ሰላም ጤና ስጥልኝ። አርቲስት ሄለን ታደሰ ነኝ። አርብ ምሽት በአምለሰት ሙጬ ዩቲዩብ ቻናል ላይ ጠብቁ።